ባይብል ሻምፒዮንስ በቅርብ ቀን በዩቲዩብ የሚደረግ የመጽሐፍ ቅዱስ ዕውቀት ውድድር። እድሜያቸው ከ5 ዓመት እስከ 18 ዓመት ባሉ ተወዳዳሪዎች መካከል የሚደረግ ውድድር። አሸናፊዎች 50,000 ብር፣ 30,000 ብር፣ 20,000 ብር እንዲሁም ሌሎችን ሽልማቶችን ይሸለማሉ። በቅርብ ቀን በዩቲዩብ አፕ ባይብል ሻምፒዮንስ ላይ ይተላለፋል። አፕ ባይብል ሻምፒዮንስ ሰብስክራይብ አድርጉና ትውልድን እንታደግ። ባይብል ሻምፒዮንስ እምነት በእውቀት ይበልጣል። በድጋሜ እንኳን ወደ ባይብል ሻምፒዮንስ የመጽሐፍ ቅዱስ ዕውቀት ውድድር ዙር 3 በደህና መጣችሁ። ባይብል ሻምፒዮንስ እምነት በእውቀት ይበልጣል በሚል መርህ በዩቲዩብ ባይብል ሻምፒዮንስ ላይ የሚተላለፍ ለሁሉም ክርስቲያን መጽሐፍ ቅዱስን የማንበብ ልምድ እንዲኖረንና አጥንቶ መወዳደር ለሚፈልግ ደግሞ ባይብል ሻምፒዮንስ ሽልማት ያዘጋጃል። አሁን እንግዲህ ከዙር 2 ወደ ዙር 3 ወደ መጨረሻው ዙር ያለፉ ተወዳዳሪዎቻችንን ወደ ቦታቸው የምንጋብዝበት ሰዓት ነው። ከዙር 2 ወደ ዙር 3 ያለፉ ተወዳዳሪዎቻችንን ስም እየጠራው ወደዚህ ጋብዛለሁ። እናንተ ደግሞ ታዳሚዎቻችን ሞቅ ባለ ሞራል ወደዚህ ትጋብዙልኛላችሁ። ሩት ሳምሶን፣ ምህረት ምትኩ፣ ናዝራዊ አዲስና ምህረት ወንድማገኝ የሶስተኛው ዙር ተወዳዳሪ ሆነዋል። ባካችሁ ሞቅ ባለ ሞራል ወደዚህ ጋብዙልኝ። ተወዳዳሪዎች ቦታቸውን ይዘዋል። ታዳሚዎቻችን በክብር ወደዚህ ስለሸኛችሁልኝ እጅግ አድርጌ አመሰግናለሁ። ዳኞች ደግሞ እንደምትመለከቱት ቦታቸው ላይ ነው የሚገኙት። ውድድሩ በዙር 2 አሸናፊዎች መካከል የሚደረግ ሲሆን ጥያቄዎቹም የተሰጣቸውን የመጽሐፍ ቅዱስ ክፍል ሙሉ ጥቅስ በቃል መናገር ነው። ተወዳዳሪዎች ግልጽ ነው። አሁን በቀጥታ ወደ ዙር 3 ሩት ምሳሌ 3 ቁጥር 19 እስከ 21 በፍጹም ልብህ እግዚአብሔርን ታመን፣ በራስህ ማስተዋል አትደገፍ። በመንገድህም እርሱን እወቅ፣ እርሱም ጎዳናህን አልተመለሰም። ምህረት አንደኛ ጴጥሮስ ምዕራፍ 1 ከቁጥር 14 እስከ 16 እንደሚታዘዙ ልጆች ባለማወቃቸው አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ ነውና እናንተ በኑሯችሁ ሁሉ ቅዱሳን ሁኑ። በትክክል ተመልሷል። ናዝራዊ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 እስከ 25 ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችን ላይ በእንጨት ላይ ተሸከመ። በመገረፉ ቁስል ተፈውሳችኋል። እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። በትክክል ተመልሷል። ምህረት አንደኛ ጴጥሮስ ምዕራፍ 5 ቁጥር 3 እስከ 5
ለመንጋው ሁሉ ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁና። እንዲሁም እናንተ ጎበዞች ለሽማግሌዎች ተገዙ። ሁላችሁ እርስ በርሳችሁ እየተዋረዳችሁና ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። በትክክል ተመልሷል። ሩት አንደኛ ነገሥት ምዕራፍ 6 ቁጥር 12 እስከ 13። ምህረት አንደኛ ነገሥት ምዕራፍ 11 ቁጥር 9። ሁለት ጊዜ ከተገለጠለት ሌሎች አማልክት እንዳይከተል ካዘዘው ከእስራኤል አምላክ እግዚአብሔር ልቡን አርቋልና እግዚአብሔር ያዘዘውን ነገር አልጠበቀምና እግዚአብሔር ሰለሞንን ተቆጣ። በትክክል ተመልሷል። ናዝራዊ ምሳሌ 10 ቁጥር 23 እስከ 24። ሁላችሁም እርስ በርሳችሁ ምሳሌ 14 አንደኛ ነገሥት ምዕራፍ 10 ቁጥር 8 እስከ 9። ስሜ በዚያ ያድር ዘንድ የሰራኸውን ቤት ቀድሻለሁ። ዓይኖቼና ልቤም በዘመን ሁሉ በዚያ ይሆናሉ። አልተመለሰም። ሩት ምሳሌ 3 ቁጥር 5 እስከ 8። ምህረት አንደኛ ጴጥሮስ ምዕራፍ 1 ቁጥር 8 እስከ 9። መጨረሻ ሁላችሁ በአንድ ልብ ሆኑ፣ የሌላው መከራ ለእናንተ እንደሚሆን አድርጎ እንደ ወንድሞች ተዋደዱ፣ ርኅሩኆችና ትሑታን ሁኑ። ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋል። አልተመለሰም። ናዝራዊ አንደኛ ጴጥሮስ ምዕራፍ 3 ቁጥር 8 እስከ 9። እርሱንም ሳታዩ ትወድላችሁ፣ አሁንም ምንም ባታዩ በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁ መዳን እየተቀበላችሁ በማይነገር ክብር በሞላበት ሐሴት ደስ ይላችኋል። ሁላችሁም እርስ በርሳችሁ የተዋረዳችሁ የሌሉ አልተመለሰም። ምህረት ምሳሌ 8 ቁጥር 32 እስከ 34። አሁንም ልጆች ሆይ ስሙ፣ መንገዴን የሚጠብቁ ምስጉኖች ናቸው። ትምህርቴንም ስሙ፣ ጠቢባንም ሁኑ፣ ቸልም አትበሉት። የሚሰማኝ ምስጉን ነው። በቤቴ መግቢያ ዕለት ዕለት የሚተጋ የደጄን መድረክ የሚጠብቅ። በትክክል ተመልሷል።
አንደኛ የወጣችሁት እኩል ስለመጣብን አንድ ራውንድ እንድገም። ሩት ምሳሌ 15 ቁጥር 24 እስከ 25 የጠቢብ ምላስ የተፈተነ ብር ነው። የኃጢአን ልብ ግን ምናምን ነው። አልተመለሰም። ምህረትን ትኩ ምሳሌ 16 ቁጥር 6 እስከ 7 በምህረትና በእውቀት ኃጢአት ትሰረያለች። እግዚአብሔርን በመፍራት ሰው ከክፋት ይመለሳል። የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ በእሱና በጠላቶቹ መካከል ስንኳ ሰላምን ያደርጋል። በትክክል ተመልሷል። ናዝራዊ አንደኛ ነገሥት ምዕራፍ 8 ቁጥር 31 እስከ 32 ጥልን የሚከድን ሐሰተኛ ከንፈር ሁላችሁም እርስ በርስ ምህረት ወንድም አገኘ። ምሳሌ 15 ቁጥር 3 እስከ 5 ፈዋሽ ምላስ የሕይወት ዛፍ ነው። ፈዋሽ ምላስ የሕይወት ዛፍ ነው። ጠማማ ምላስ ግን ነፍስን ትሰብራለች። አልተመለሰም። ሶስተኛውን ዙር ጨርሰናል። ውጤት እናሳውቃችኋለን። የመጨረሻው ዙር እንዴት ነበረ ቤተሰብ? ለዳኞች በጣም ከባድ ዙር ነበር የነበረው። በእውነት ወደዛ ከሄድኩ ጀምሮ የምናወራው እንዳለ ደረጃ መለየት ከብዶ ነው እና አሁን ሁለት ሲጀመር ከ1 እስከ 3 ነው አይደል? ደረጃ እድል አልሰጡም። ያንን ከ1 እና 2 ብቻ ነው ያለው። ደብል ነው የወጡት። ስለዚህ ምንድነው የምናደርገው? አሁን ሁለተኛ አንድ አይነት ውጤት ከ10 ጥያቄዎች 7 በመመለስ ሁለተኛ የወጡ ተወዳዳሪዎችን ሞቅ ባለ ሞራል ወደ ቦታቸው ትመልሱልኛላችሁ። ሩት እና ናዝራዊ እባካችሁ ሞቅ ባለ ሞራል ወደ ቦታቸው። እንግዲህ ፈታኝ የሆነ የዙር ነበረ ይሄ ዙር። ሁለቱ ምህረቶች አልተቻሉም። ሁለቱ ምህረቶች አንድ አይነት ውጤት አምጥተው አንደኛ ለመለየት ዳኞች ከብዷቸው፣ ስለዚህ እነኚህ ምህረት ምትኩና ምህረት ወንድማገኝ አንድ ጥያቄ ጠየቁና አንደኛውን ወይም ደግሞ የዚህን ዙር ተሸላሚ እንለያለን ማለት ነው። አንደኛ ጴጥሮስ 3 ከ8 እስከ 9 በመጨረሻ ሁላችሁ በአንድ ልብ ሁኑ፣ የሌላ መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ርኅሩኆችና ትሑታን ሁኑ። ክፉን በክፉ ፋንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፋንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋል። ትክክል። ምህረት
ምሳሌ 14 ከ25 እስከ 27። በመጨረሻም ዙር 3 የመጨረሻው ዙር በዚህ መልኩ ተጠናቋል። እንዴት ነበር ቤተሰብ? እኔ በጣም በጉጉት ነበር ስጠብቀው የነበረው። ስለዚህ እኔ ምንም መግለጽ አያስፈልገኝም። ሁለት አንድ አይነት ውጤት አመጣው። አንደኛ የወጡት ተወዳዳሪያችን መጨረሻ በተደረገላቸው የመለያ ጥያቄ አንደኛን ይዛ የወጣችው ምህረት ምትኩ ናት። ባካችሁ ያለ ሞራል አድርጉላት። እናመሰግናለን። እንግዲህ ምህረት ምትኩና ምህረት ወንድማገኝ ከ10 ጥያቄ 9 በመመለስ ነበረ ደብል ውጤት ይዘው የቆዩት። በመለያ ጥያቄው እንግዲህ ምህረት ምትኩ 10 በመመለስ ምህረት ወንድማገኝ ደግሞ 9 በመመለስ አንደኛና ሁለተኛ ሆነው ወጥተዋል። እጅግ አድርገን እናመሰግናለን። የዛሬው ውድድር ይህንን ይመስል ነበረ። ተወዳዳሪዎችን እባካችሁ ሞቅ አድርጋችሁ ወደ ቦታቸው መልሱልኝ። እጅግ አድርገን እናመሰግናለን። ተወዳዳሪዎቻችን የተወዳዳሪ ቤተሰቦች ልጆችን አስጠንታችሁ አስነብባችሁ ለዚህ ውድድር ስላበቃችሁ ክብር ለእናንተ ይገባል። እጅግ አድርገን እናመሰግናለን። ባይብል ሻምፒዮንስንም ይህንን መድረክ ስላዘጋጀ በጣም እጅግ አድርገን እናመሰግናለን። ስለተከታተላችሁን እጅግ አድርገን እናመሰግናለን።